ብስሚላህ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ይዤላችሁ የመጣሁት ነጥብ የቅርባችሁን ሰው ተጠንቀቁ ይላል። አንድ ወንድሜ የዛሬ 2 ዓመት አብረን እየተጫወትን ልጁ በጣም ስለ ይቅርታ ነው የሚናገረው። ብዙ ጊዜ ይቅርታ አድርጉ፣ ይቅርታ አድርጉ፣ ይቅር ተባባሉ ብሎ ነው የሚመክረው። ይቅርታ ማድረግ ደግሞ ይቅርታ ለሚደረግለት ሰው አይደለም ፌቨር እየሰራ ያለው ለራስህ ነው፣ ደግነቱ መልካምነቱ እያለ ነው የሚናገረው እና እኔ ደግሞ ብዙ ጊዜ አንድ ሰው የሆነ ነጥብ እየደጋገመ ካነሳ እጠይቀዋለሁ በዚህ ጉዳይ ላይ ያው በተወሰነ ደረጃም ከኔ በላይ ያውቀዋል ገፍቶበታል ብዬ ስለማስብ ጠየቅኩት። በህይወትህ በድሎ ይቅር ያላልከው ሰው አለ እንዴ አልኩት። የለም አለኝና ትንሽ ቆይቶ ከአንድ ሰው ውጭ አለኝ። በጣም ተገረምኩ። ምክንያቱም ዓለም ላይ ያለውን ሁሉንም ሰው ይቅር ማለት የቻለ ሰው፣ ሁሉንም እሱን የበደሉ ሰዎችን ይቅር ማለት የቻለ ሰው አንድን ግለሰብ ነጥሎ ይቅር አልልም ሲል በጣም ግራ ቢገባኝ ጠየቅኩት። ለምንድን ነው ማለት ይህ ግለሰብ ከሁለት አንድ ነገር ሊኖርበት ይገባል አልኩት። ወይ ሁሉም ሰዎችን የሚተናኮል በጣም መጥፎ ሰው፣ ወይ ደግሞ ሁለተኛው ያደረሰብህ በደል ይቅር የማይባል ከባድ በደል መሆን አለበት ስለው ወላሂ ሁለቱም አይደለም አለኝ። እሱ ከበደለኝ በደል እጥፍ ድርብ የሚሆን በደሎችን የበደሉኝ ሰዎች አሉ። አንድ የሁለተኛው ነጥብ ደግሞ ክፉ ሰው መሆን አለበት፣ ለሌላው ሰው ክፉ አይደለም አለኝ። ለኔ ራሱ ክፉ አልነበረም፣ ግን እሱን እንድቀየምና ይቅርታ እንዳላደርግለት ያደረገኝ ነጥብ ምንድነው? ለኔ ያለው ቅርበት ነው አለኝ። በጣም የቅርቤ ሰው ነበር፣ ከሱ በላይ ሰው ይቀርበኛል ብዬ አላስብም ነበር። የቅርቤ ሰው ሆኖ ያንን ነገር እኔ ላይ ሲፈጽም ይቅር ማለት አልቻልኩም አለኝ። ከዚያ የተረዳሁት ምንድነው? የበደል ጉዳይ የሚለካው ከበደሉ ግዝፈት ይልቅ ከተበዳዩ ጋር ባለው ቅርበት ነው። በዳዩ ለተበዳዩ ያለው ቅርበት በጣም ወሳኝነት አለው። ስለዚህ ባካችሁ የቅርባችሁን ሰዎች ተጠንቀቁ። አስተውላችሁ ከሆነ ብዙ ጊዜ ያለ መታረቅ ያለ እርቅ የሚቋጩ ጉዳዮች ከውርስ ጋር የተያያዙ ጉዳዮች ናቸው። አስባችኋል? ያን ነገር አስተውላችኋል? ብዙ ጊዜ በውርስ ጉዳይ ላይ የተጣሉ ወንድምና እህቶች ሳይታረቁ ነው አኺራ የሚሄዱት። አስተውላችሁ ከሆነ አይደለም እነሱ መታረቅ፣ የልጅ ልጆቻቸው ሁላ ሊጣሉ ይችላሉ በዚያ በውርስ ጉዳይ ማለት ነው። ግን የውርሷን ነገር ዘወር ብላችሁ ብትመለከቱ የተጣሉባት ውርስ 300 ሺህ 400 ሺህ በዛ ከተባለ 2 ሚሊዮን 3 ሚሊዮን ቢሆን ነው። ግን ያጡትን ሰው ዘወር ብላችሁ ብትመለከቱ ወንድምና ያጡት እህትና ያጡት። እንዴት ወንድምና እህት ለ500 ሺህ ብር ተብሎ ይሸጣል ብለህ ስታስብ የወንድምና እህት ጉዳይ አይደለም፣ የብሩ ጉዳይ አይደለም፣ የብሩ ግዝፈት አይደለም። ከነሱ በላይ ያንን ብር ያስቀደመው ሰው ቅርበቱ ነው እነሱ እንዲርቁ ያደረጋቸው። ያንን ሰው በ500 ሺህ ብር አይደለም የገመቱት መጀመሪያ። ወንድም ነው፣ ወንድም ደግሞ በ500 ሺህ ብር በ500 ሚሊዮን የሚገመት አይደለም። ወንድም ከምንም ነገር በላይ ነው፣ እህት ከምንም ነገር በላይ ናት። ግን ያንን ሰው በቃ እዚያ ጋር ነው የገመተችው፣ እሱም እዚያ ጋር ነው የገመታት። ለካሷ እኔን ለ300 ሺህ ብር ብላ ለማጣት ዝግጁ ናት፣ ለካሱ ለ300 ሺህ ብር ብሎ ሊያጣኝ ዝግጁ ነው። እንደዚያ ከሆነ ምን ያደርግልኛል የሚል ነገር ቁስሉ ውስጡ ይገባል። ከዚያ በኋላ ያንን ቁስል ያንን ቂም ለልጅ ልጆቹ ያወርሳል ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ተጠንቀቁ። መጀመሪያ ተጠንቀቁ ምለው በበደል ጉዳይ ላይ ባልና ሚስት ከማንም ሰው በላይ የሚቀራረቡ እጅ ለእጅ ተያይዘው ሊጓዙ የሚገቡ ፍጡሮች ናቸው። የነሱ በደል ደግሞ ብዙ ጊዜ ውጭ ላይ ወጥቶ ማውራት ራሱ ከባድ ነው። አሁን ሚዲያ ላይ እንደሚወራው አይምሰላችሁ። ሚዲያ ላይ ወጥቶ አሁን እንደሚለፈፈው ሲጀመር ከስር መሰረቱ በጣም ይቅርታ አድርጉልኝና ፕራይቬት ላይፋቸውን ውጭ ላይ አውጥተው መነገጃ ያደረጉ አንዳንድ አካላት አሉ። እስቲ ኢንሻአላህ ስለ ትዳር ጉዳይ እመጣበታለሁ በሌላ ቪዲዮ። አሁን ሚዲያ ላይ እንደምትመለከቱት አይደለም የትዳር ጉዳይ። በጣም ብዙ ሚስጥሮች ይኖሩታል። በጣም ብዙ ተደብቀው ታፍነው የሚታለፉ ሚስጥሮች ይኖሩታል በእርግጠኝነት ማለት ነው። ለዚያ ነው የትዳር ጉዳይ ብዙ ጊዜ ከአንድ ሳይድ ሆኖ ለመወሰን በጣም ይከብዳል የሚባለው። እሷን ብቻ ብትሰማት የገድላት ነው የሚመስልህ፣ እሱን ብቻ ብትሰማው በተኛበት ያረደችው ነው የሚመስልህ። ወላኪን ሁለቱን ቁጭ አድርገህ ብትሰማቸው ግን ሁለቱም ጋር የሆነ ሐቅ ይኖራል። ስለዚህ አንቺ ማታዩ ሳይድ ላይ እሱ አይቶ ይሆናል፣ እሱ ማያይበት ሳይድ ላይ ደግሞ እሱ አይታ ይሆናልና ፕሊስ
ትዳር ጉዳይ ላይ በጣም 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 ጥንቃቄ የተሞላበት እርምጃ እንውሰድ ወይ ደግሞ እንቅስቃሴ እንንቀሳቀስ እላችኋለሁ። አንደኛ ይሄ ነው። ሁለተኛው ነጥብ የዘመድ ጉዳይ ላይ ትዳር ላይ እንጠንቀቅ ብያችኋለሁ። ዘመድ ላይ እንጠንቀቅ። የዘመድ ጉዳይ አብዛኞቻችን ቀላል አድርገን እንደምናስበው አይደለም። ቅድም እንደነገርኳችሁ ነው። የውርስ ጉዳይ አሁን ለምሳሌ ድንገት በትንሽ ነገር ይጣሉና በውርስ ምናምን ይጣሉና እንዲሁም ከዚያም አነስ ባሉ ነገሮች ሊጣሉ ይችላሉ ወንድምና እህት። ከዚያ በኋላ አይመለሱም። ለምን ሲባል የተጣሉትን ግለሰብ ለዚያች ትንሽ ነጥብ ብለው የሚያጡ አልመሰላቸውም መጀመሪያ ላይ። ከዚያ በኋላ ግን ሲያዩት ያ ሰውም በዚያ ነገር ብሎ እየራቃቸው ነው። እንዴ ለዚህ ነገር ብሎ የሚርቀኝ ከሆነ ምን ገዶኝ የራሱ ጉዳይ የሚል ነገር ሊመጣ ስለሚችል፣ ስለዚህ ፕሊስ በደል ከበደሉ ግዝፈት ይልቅ የበዳዩ ቅርበትና ርቀት ሚዛኑን ያነሳዋልም ይጥለዋልም። እባካችሁ እንጠንቀቅላችኋለሁ። አላህ ስብሓነሁ ወተዓላ ቅርባቸው ላሉ ሰዎች የተጠነቀቁ ሩቃቸው ላሉ ሰዎች የተጠነቀቁ አላህ ፊት ሲቀርቡ የማንም በደል ይዘው የማይቀርቡ መልካም ባሮቹ ያድርገን። ወደ መጀመሪያው ታሪክ እንመለስና ሁሉንም ሰዎች ይቅር ማለት የቻለው ወንድማችን አንድን ሰው ብቻ ይቅር ማለት አልችልም፣ ይቅርታ ላደርግለት አልችልም ያለው በጣም የቅርቡ የሆነን ሰው ነው። ምክንያቱ ደግሞ የበደሉ ግዝፈት ሳይሆን የበዳዩ ቅርበት ነው። እንጠንቀቅላችኋለሁ። አላህ ብዬ ወዳችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።